ቤተሰብ እንግዲህ ዛሬ ደግሞ ለየት ያለ መኮረኒ አሰራር ይዤላችሁ መጥቻለሁ። ዶሮን መጀመሪያ ከጠበስኩት በኋላ እንደዚህ አድርጌ በፍሬም ውስጥ አስገብቼዋለሁ። ሙሉ ቪዲዮን ከፈለጋችሁ ከመጀመሪያው ሰርቼ እለቅላችኋለሁ። እናንተ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። በጣም የሚጣፍጥ ምርጥ መኮረኒ አሰራር ነው የሰራሁት። ዛሬ ለየት ያለ ምግብ ነው ይዤላችሁ የመጣሁት። አሰራሩን ከመጀመሪያው ከፈለጋችሁ ሰርቼ እለቅላችኋለሁ። ዛሬ ዝም ብዬ ከሰራው በኋላ ነው የቀረጽኩት ማለት ነው። እና ዶሮ ሰደር ዶሮ እንደዚህ ጠብሼዋለሁኝ። ከዛን በኋላ መኮረኒውን እንደዚህ በክሬም ካደረኩኝ በኋላ ከዚህ ፍሩን ውስጥ እንደዚህ አድርጌ ዶሮውን ከላይ የጠበስኩትን ዶሮ መኮረኒውን ስንት ከራል ካደረኩ በኋላ አስገባው ፍሩን ውስጥ ለ10 ደቂቃ ማለት ነው። እና በጣም የሚጣፍጥ ምርጥ መኮረኒ ነው። ከመጀመሪያው ጀምሬ አሰራሩን ቪዲዮ እንለቅላችኋለሁ። ከእናንተ የሚጠበቀው ምንድነው? ሼር ያደርጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ቤተሰብ ሆኖ በተለያየ ቪዲዮ እመጣለሁ። የተለያየ ምግብ እያያዝኩኝ ከእናንተ ላይክ አስተያየታችሁን በኮሜንት የምታስቀምጡ በጣም ነው የማመሰግነው። ከዚያ ቪዲዮ ውስጥ የምንገናኝ ሰላማችሁ ብዝት ይበል። እንግዲህ እንደዚህ ካደረኩት በኋላ ነው ፍሩን ውስጥ የማስገባው። ከላይ በቅሎን ቅጠሎች የሾርባ ቅጠል አለ፣ እሱን ከላይ ጨምርበታል። በኋላ እንደዚህ ሲቀርብ አቀራረቡ ደግሞ ከዛን እንደ መኮረኒ በሽመል ነው፣ ግን በሽመል አይደለም። እና ሰላም ናቸው።